በቃ ናፍቆትን በመጠበቅ ጥርሴ ሊረግፍ ጥርሴ ረገፍ ምን ነው የለችም ናፍቆት ምን በደልኩሽ ምን በደልኩሽ ምን አለ ዛሬ እንኳን ብትጠብቂኝ ዛሬ እንኳን ብትጠብቂኝ you are so beautiful thank you thank you my sister ተሳክቶልሽ ዛሬ ሳትጠብቅሽ ብትመጪ አንገለጽሽ እንትን አስቢ ይሳይን ገረፈኝ እኔ ራሱ ገረፈኝ ካንቺ ቤት ወጥተክ መግባት ለምጭ የታለች ያቺ መንታሽ ምን ነው ብቻሽን ተማርሽ ጓደኞች ተማነሽ እንዴ ነው ፕሮግራም ከናል አንቺማ ዶክተር ሊና መጥተዋል ብዙዎቹ አሉ ቤቱ አንቺ እንኳን ተገራሽ እኔ መጥቻለሁ ማለት እንደተከፈለ በነገራችን ላይ ምን መምጣት ብቻ በናታኖን የመልካቸውን ከቀየሩ ጥርሳቸውን ካስዋቡ በእኛ ኢንዱስትሪ ውስጥ ካሉ በጣም ብዙ ባለሙያዎች መካከል አንዷ እቺ እህቴ ጋዜጠኛ ናፍቆት አመሰግናለሁ ጋዜጠኛ ሊያሳውቅ ምንሽን ያሰራሽ ሁለት ነው ያሰራሁት አንዴ ይሄ ከታች ፍንጭት ነበር የታች ፍንጭት ታውቂያለሽ አንቺ እኮ ታውቂዋለሽ ይሄ ፍንጭት ነበር እነዚህ ሁለት ቦታ ተቀያይረው ነበር ሁለት ነው የተሰራው ምን ተደረገልሽ ምን ነው የሚባለው ቪነር ተስተካከለ መጀመሪያ ቀይራልሽ ስትመጪ እኔን ያገኘሁሽ በርግጥ ግን ለአንቺ መስታወስ ታሳይሽ ገጽታሽ በጣም ነው የተቀየረው የኔ ደግሞ ከውበትም አልፎ ይሄ ከታችኛው ክፍተቱ እየሰፋ ከወሊድ በኋላ እየሰፋ መጣና መተዳደሪያ ወሬ ነው ማውራት ምላስ ይዛ ውስጥ እየገባ ንግግሬን ያበላሸው ነበር ረጅም ጊዜ ከውበቱም በላይ ንግግሬን ሁሉ ነው ያስተካከለው ይበላሽ ነበር ግን ውበታችን ላይ የመጀመሪያው ተመልካች አብረው ነው ያሉት የትዳር አጋሮቻችን ናቸውና ባለቤት የመጀመሪያው ታዩ ነበር የሚለኝ ዛሬ ተወሰሪ ምን ይሰራልሻል ነበር የሚለኝ ግን ሲያየው በጣም ወደደው ምክንያቱም ይሄ ልሰራ ነው ስትይ በጣም አርቲፊሻል ሉክ ያለው ምናምን አይደል ይመስላችሁ እኔ እኮ ብዬሻለሁ እንዲና እንዲ ልታወጪ ሹልሹል ሊሆን ነው ብዬሻለሁ አስታውሳለሁ ከዛ ግን ሲያየው በጣም ወደደው ምክንያቱም አያስታውቅም እኔ አሁን ለሰው ይሄና ይሄን የተሰራው ብዬ ለይቼ ካላስታወቁ በስተቀር አራት ጥርስ ነው የተሰራው የትኛው ጥርስ ነው የተሰራው አያስታውቅም ለማንኛውም ተመልካች ሳቂልኝ ከጋዜጠኛ ናፍቆት ትግስቱ ጋር የነበረን ቆይታ ይህንን ይመስላል ሌላ ፕሮግራሞቻችን ይቀጥላሉ ሰላም ዋሉ ስለነበረን ቆይታ ደህና ናችሁ ባልሳሳት ብዬ አልጀምርም በቃ የዶክተር ሊና እናት አይደል እንኳን ደስ አለህ ካናውሮ ደሳለ ደህና ናት እግዚአብሔር ይመስገን እናንተ ተመሳሰለች እንዴ በደም እንደውም ዶክተር እንዳሰማኝ እንጂ እናት የምትመስለው እሷ ናት አይደል 17 በ17 ዓመት እድሜ ሲገርም እና መልካችሁ በጣም መሳሰላል አይመስልም ዶክተር ሊና እና እኔ ሳላስፈቅድ ራሱ አንቱ ብዬ አልጠራም አንቺ ችግር የለውም ስታምሪ ሽበት ይሰምር መልክሽ የሆነ ነገር ሰማው ሚስጥር የዶክተር እናት ጥርሳቸውን ተሰርተዋልና የሰራቻቸውም ዶክተር ናት አሉ በልጅ መሰራት ምን ይመስላል በጣም ደስ ይላል እንደ ልጅ ሁሉ ተቀምጫለሽ እናት እንደዛ ምንም ስትሰማሽ አይ ያመመኝ ነው እንግዲህ ምናምን ከቆመልሽ ማን ነው በስራት ተሪኛለሽ በስራት አይደለም አልፈልግም እንደው ምናምን ተለምኜም ነው የተሰራው እናት ለመናገር የሌላውን እናት እየሰራው ለምንድነው አንቺ ግን ፍንጭት ነበረኝ ምን ነበር ልነበር እሺ እና የሌላውን እናት እያስተካከልኩ አንቺ ግን ለምን ማትሰሪው አይ እኔ ግን አስፈላጊ ያልመሰለኝ ኧረ ደግሞ ትንሽ ከፈት እያለ ነው የሚሄደው እድሜሽ እየጨመረ ሲሄድ ዋው ፍንጭት እየጨመረ ነው የሚሄደው ግን እኮ ግን ፍንጭቷ ነው ፍንጭቷ የውበት መገለጫ ነበር አሁን እንግዲህ ፋሽኑ አለቀበት ወይ ፋሽኑ አይደለም አንቺም ትንሽ ቀበጥ ብለሽ ነው ዶክተር ስለሆነች ከዛስ ሂደቱ ጥሩ ነበር በጣም ጥሩ ነበር ደስ ይላል ለመጀመሪያ ጊዜ ከፍንጭት ወጥተሽ ጥርስሽን ስታዩ ተደርጎ መጀመሪያ ጊዜ እኔ ደስ ነው ያለኝ ግን የሷ ልጆች ሳይቀሩ አንፈልግም አሉ ትንሽ መልክ ተቀየረባቸው መሰለኝ አሁን ደግሞ የድሮውን ሲያው ደግሞ ተመልሰው ያኛው አንፈልገው እንኳን ተቀየረ አባትየውም እንዳለ አይቻለው በኋላ ጠይቃለሁ እሳቸው ሲያዩ ምን አሉ ባልየው ሁሉም ተገረመ ሁሉም ደስ አለው እና መጀመሪያ ፊትን ይቀይራል በጣም ቶታሊ ሁሉም ሰው ገረመ ያምራል ያለ እኔ አሁን የበፊቱን አላውቅም ገጽታሽ ላይ ሲያምር ጥርስሽ በቃ ድርድር እና እንደተሰራሽ ባትነግሪኝ አቤት የጥርሱ አደራደር ነው አይደል በጣም ነው ያምራል
በጣም ብዙ ጨዋታ ያዝንና ስም ሳልጠይቅ ነው ወሬን የጀመርኩት። ግን ማን ነው? ፈትለወርቅ ልጅሽ እንግዲህ በጣም ታዋቂ ተወዳጅ የጥርስ ሕክምና ባለሙያ ናት በከተማችን እና አሁን ደግሞ እንግዲህ ይሄን የመሰለ የተንጣለለ ማዕከል ከፍታለች። ምን ተሰማሽ? ደስታ ነው እውነት ለመናገር ልጅ በተለይ ሴት ልጅ ደግሞ አንቺም ሴት አይደለሽ? ሴት ልጅ እንዲህ አይነት ቦታ ደርሶ ከፍ ብሎ ስታዩ እንደ እናት ኩራት ነው የሚሰማሽ፣ ደስታ ነው የሚሰማሽ። የደስታ አምባ ነው። ክብሩ መድኃኒዓለም ይመስገን። አሜን። ዶክተር ህሊና ግን ነበራት የዶክተር የመሆን ልምምድ ነበራት ልጅ ሆና? ዶክተር የመሆን ልምምድ አልነበራትም። እሱ ወደ መጨረሻ የመጣ ነገር ነው እንጂ ዶክተር አልነበረም። ትለው እንደው መሐንዲስ ምናምን የሆነ ነገር መፍታት መግጠም እንደዚህ በጣም አክቲቪቲ የሆኑ ነገሮች በጣም ይስዋት ነበር እንጂ ሐኪም መሆናለሁ ብላ አስባም አታውቅም። እንኳን ወለድሽልን እንኳን ሐኪም ሆነችልን። እኔ እንኳን ድርድር ያለ ነው ጥርሴ። ጓደኞቼ በጣም ብዙ የሙያ አጋሮቻችንን ሰርታ ፊት ቅድም እንዳልሽ በጣም ይቀይራልና ኮንፊደንሳቸው ሙሉ ሆኖ ገጽታቸው ተስተካክሎ ሳቅ ነው የሚልሽ ዛዋ ሳቅማን ወድ ሰዎች ሁሉ እየሳቅን ነው አይደል? በዜና ሁሉ ትስቃለህ እያልኩት ነበር። እንደዛ ነው የሚሆነውና በጣም ደስ ይላል። እንኳን አገኘሁሽ። አመሰግናለሁ። ለአራተኛ ጊዜ አመሰግናለሁ። እንግዲህ ናታኑል ከተሰሩ ሰዎች መካከል በጣም ለውጣቸው ያስደነገጠን ምለው ያንተ ነው ያስገረመንም ጭምር አይደል? እንዴት ነበር ሂደቱ? በጣም ረጅም ሂደት እንደነበር ዶክተር ሊና ነግራኛለች ከዚህ በፊት። ጊዜ ያስፈልገው ነበረ። ትንሽ የተጣመሙትንም ለማስተካከል ምናምን ታይም ትፈልግ ነበርና በኮሚትመንት ሰጠዋት ታይሙን። እሷም በብቃት እጇ ይባረክ በብቃት ተወጥቷለች። በጣም ይገርማል። ከዛ በፊት ግን ጥርስን ለመሰራት ታስብ ነበር? ፕላን ታደርግ ነበር ወይስ እንዲሁ በቃ ወደዋለሁ ይቅር ነበር የምትለው? አይ እኔ ወደው ነበረ። ያን ያህል አልጠራም። ያምርብህ ነበር እውነት ለመናገር። ያው የናዝሬት ታርጋችን መለያ ነው፣ የአዳማ ልጆች መለያ ነው እና ብዙም አይጎረብጠኝም ስለማይረብሽ። እንኳን ተሰራሁት አልከኝ ከተሰራ በኋላ? አዎ ከሉ ምን ተሰማሽ ግን? እንደውም መጀመሪያ ዶክተር ህሊናን ሳማክራት ህሊና ነበረች ኮሚኒኬት ያደረገችኝ አለችኝ። በጣም እንዲሰራ ከመፈለግሽ የተነሳ እንዴት አየሽው ግን ለውጡ? በጣም ደግሞ ለሰርጋችሁ መድረሱስ? አይገርም ነው። በጣም ነበር የሚያምረው። የእውነት ያምራል። ቀይር ነው ያደረገው ራሱ። ሙሉ ሂደቱ ላይ ነበርሽ? አብረን እናይሽ ነበር ሂደቱን በደንብ ስትከታተይ ነበርና እኔም ሰርፕራይዝ ነው ያደረጉኝ። ከተሰራ በኋላ ነው ያየሁት፣ ግን በጣም ነው የሚያምረው። እኔ የናታይ በጣም የሚገርመኝ ብዙ ጊዜ እንደዚህ ሰዎች ሲሰሩ በጣም ናቹራል አይሆንም ንጣቱ ወይ ቅርጹ የሆነ ነገር በቃ አርቲፊሻል እንደሆነ ያስታውቃል። ያንተ በጣም ናቹራል ሉክ ያለውና እኔ እንጃ ያው እድሌ ነው ወይ እሷ የመረጠችልኝ ከለር ነው እና ሰው ወይ ነጭ ይመርጣል። እሷ ግን የመረጠችልኝ በደንብ ክሎዝ እየሆን ስለመጣን በደንብ ስናወራበት ስንሞክር ምናምን ስለነበረ ከተፈጥሮ ጋር ብዙ ያራቀ ከለር ነው የመረጠችልኝ ሆሊውድን እና ተመችቶኝ በጣም ነው ደስ የሚለው። ስራ እንዴት ነው? ያው ድሮም አለ አሁንም አለ የተንኳኳ ነው። እሳይ ደስ ይላል። በጣም አመሰግናለሁ። በጣም ናታይ ካምደቱልዬ በጣም ነው የማመሰግነው። ቴንክ ዩ። ጋሻ አላዛር ምንድን ነው? ጋሻ አይደለም እኔ ከዚህ ጥርስ በኋላ ወንድም አላዛር ነው የምልሽ። ምን እኔ ስመጣ ይሄን እየጻፈ ነበር። እሺ ምን ይላል መሰላችሁ? ሚስቴ የደገመችው እንደ እናቴ እንደ ጥንቱ በዚህ ኑሮ እምበላው ሳጣ ባሌ ጥርስ አወጣ አመጣ። እምስቀው ሳጣ ጥርስ የተሰራ ነው ነገሩ። በጣም ነው የሚያምርብህ። በጣም በእውነት በቅርብ ጊዜ ተገናኝተናል አይደል? ከ7-8 ወር በፊት አይ ቲንክ እና እሱ ውድድ የሚለውን ሰምታችሁ ከሆነ የውድድ አባት አያት እሱ ወንድ አያት፣ እኔ ደግሞ ሴት አያት ሆኜ የኔ ውድድዬ እንጎቻ ምናምን እያልን ሰርተን ነበርና ያኔ የአላዛር ጥርስ
ምን ምሳሌ ላሳያችሁ? የለም ጥርስ የለም። ምሳሌ ሳይሆን ጥርስ የለም። ምንም ጥርስ አልነበረውም። ዛሬ በጣም በተለየ መልኩ ተውበሃልና እስቲ ስለ ናታኑልና ስለ አንተ ጥርስ ግንኙነት። መልካም መጀመሪያ ስለ ናታሉን እንድናገር ስለ ጋበዝሽኝ በጣም አመሰግናለሁ። ስለ ናታሎም ሁሉም ቦታ ሄጄ መናገር ደስ ይለኛል። ምክንያቱም እንደ ልቤ እንድስቅ አድርጎኛል፣ እንደ ልቤ እንዳወራ አድርጎኛል። ሁልጊዜ ከሰው ጋር ሳወራ እንደዚህ ብዬ ነበር መጀመሪያ፣ ማይክ እንደያዘ ሰው ነበር መጀመሪያ፣ አፌን ከልዬ ነበረ። አሁን ግን እንደምታይ ያጻፍ ፍቃዱ ከበደ ነው ይህንን እድል የፈጠረልኝ። ፍቃዱ ከበደ አርቲስት ትውውቅ ነበረው። ብዙ ጊዜ ስራ ላይ ካስት ሲደረግ በዚህ ጥርስ ምክንያት አጣው ነበር ብዙ ጊዜ ስራዎች። አሁን በተደጋጋሚ ከኔ ጋር መስራት ፈለገ። ፕሮዲውሰሮቹ፣ ዳይሬክተሮች አይመቻቸውም የኔ ጥርስ ለሚፈልጉት ነገር ካስት ለማድረግ። እዛ ምክንያት ከፍቃዱ ጋር ብዙ ጊዜ መስራት አልቻልኩም ነበረ። ከእሱ ጋር እንድሰራ ፈልጎ ጥርስማ መሰራት አለበት ብሎ ናታኑን አነጋግሮ ይዞኝ መጣ። ፍቃዱን በጣም አመሰግናለሁ። ናታኑን በሽ ታደርበሉኝ። ፍቄ የኛም ባለውለታ ነው። የሚያምር መልክ ነው እያየሁብህ ያለው። ጥርስ በጣም ብዙ ነገር ይቀይራል፣ በጣም ብዙ ነገር ያስተካክላል። ፈገግታን ብቻ ሳይሆን ይሄ ከጤና ጋር የምናያይዛቸው ነገሮች ኮንፊደንስ እና በተለይ ደግሞ እንደናንተ አንጋፋ ለሆኑ አርቲስቶቻችን በዚህ ሙሉነት እንድትቀርቡ ማድረግ አሁን እንግዲህ ወላቃም ወጪ ገቢ ነው። ወላቃም ጥርሳምም ሆኜ መስራት ይችላል፣ መውጣትም ይችላል። መጀመሪያ ጥርስ ተገጥሞ ስትወጣ ምን ተሰማ? የመጀመሪያው መስታወት ሰርታክ ስታይ የነበረችው ከየት ወዴት እንደመጣ ግን አሁን አሳያችኋለሁ። አዎ አይ መጀመሪያ መቀበል አቅቶኝ ነው። ከዛ በኋላ ግን በቃ ምን የቆሸሸን ገጽታ ጠባል መታጠብ ማለት ጠብ የሚያደርገው ጥርስ ብቻ ነው። በጣም ብዙ ነገር ይቀይራል። ጉልበታል ማለት ፈገግ ለሚል ሰው ነው። እንግዲህ ላኮረፈ ሰው ላይሆን ይችላል። ብቻ ለቅሶ ቤትም ሳይጠሩኝ አይቀርም ፈገግ እንደሌላቸው። ፕላስ ደግሞ ልክክ ነው ያለ፣ በቃ በደንብ ነው ልክክ ያለውና ጥርስ በዚህ ደረጃ ይቀይራል እንዴ እስከምል ድረስ ነው። በጣም ነው የምታምረው። አመሰግናለሁ። ቴንክ ዩ። በነገራችን ላይ በጣም ከታወቁ ሰዎች ጋር ወሬ ልትጀምሪ ስትሆን ብለሽ ወይ አታስታውቂያቸው ታዋቂያቸው ወይ ዝም ብለሽ አትጀምሪ። ደግሞ ምናልባት ደግሞ አዲስ ሰው ይኖራል። አሁን እናንተ ምን ብለን ነው የምንጀምረው? የእናቶች ወግ ስለ ልጆች አስተዳደግና አመጋገብ የፌስቡክ ገጽ። በነገራችን ላይ ይሄንን የፌስቡክ ገጽ ፎሎ ማድረግ የጀመርኩት ባኪን እርጉዞኝ ነው። ላይክ ስንት ዓመት ይሆናል ማለት ነው? በቃ 4 ዓመት ከምናምን። በቃ በጣም ይሄ አንቺን የሚመስል ምክር ምናምን የእናቶች ምክር ነበረውና በደንብ ነው የረዳኝ። እውነት ለመናገር ልጨምርልሽ እሱ ላይ እናፍቆ ስብሰባ ላይ ተቀምጠን የእናቶች ወግ እንዲህ ብሏል እንደዚህ ተብሏልና ማናቸው የእናቶች እኔ አታውቅም ነበር እና ያለችበት እሷ የምትመራው ምናምን ሁሉ ይመስለኝ ነበር። እግዚአብሔርን በጣም ደጋግማ ከበዛገሩ በጣም ነበር የምከታተለው። የእውነት በጣም ነበር የምከታተለውና ናታኑልን የመጀመሪያ ጊዜ ስሙን የሚያየሁት እውነት ለመናገር የእናንተ ፔጅ ላይ ነውና ከዚህ በፊት ከዶክተር ህሊና ጋርም ስናወራ በደንብ መጀመሪያ አካባቢ ፕሮሞት ያደረገልኝ የእናቶች ወግና አስተዳደግ ፔጅ ነው ትላለችና ናታኑልና የእናቶች ወግ እንዴት ተገናኙ? ናታኑልና የእናቶች ወግ እንዴት ተገናኙ? ያው ዶክተር ህሊና ወደኛ ፔጅ ስትገባ እንደ ማንኛውም አባል ነው ስለ ልጅ አስተዳደግ እማራለሁ ብላ ነው የገባች። እሷ እንደነገረችን ከሆነ እማራለሁ ብላ ገባች። በዛውም ያው ብዙ ተመልካች ስላለው ለምሳሌ እዚህ ላይ አላስተዋውቅ ብላ ማስታወቂያዎችን ለቀቀች። ያው እናት ስለሆነች እኛ እናቶች ደግሞ ልናበረታታት ልጆቻችንን ይዘን ሄደን አባላቶቻችንም እንደዛው ራሳቸውም እየሄዱ መታከም ጀመሩ። እንደዛ እያለ ቀስ በቀስ ግንኙነታችን ደግሞ የበለጠ አሁን ቤተሰባዊ ሆኗል ማለት ነው። እንደዛ ነው። በጣም ደስ ይላል። አሁን የእናቶች ወግ ምን ላይ ነው ያለው? ብዙ ሰዎችን ሰፖርት ታደርጋላችሁ፣ ታግዛላችሁ እና ያለን አንዳንድ ጊዜ እና አፍቆት ሁሉ ጊዜ ነው አንዳንድ ጊዜ ነው አዋላችሁ ምን ላይ ነው ያለው? አሁን የእናቶች ወግ ከ850 በላይ 50,000 በላይ ተከታዮች አሉት። ግሩፕ ላይ የተለያየ ነገር ነው የሚነሳው። ያው እንዴት ልጆችን መመገብ እንዳለበት፣ እንዴት አድርጎ ልጆችን መምራት እንዳለበት የተለያየ እኛ ብቻ ሳንሆን ሜምበሩ ራሱ
ከልምዱ እኔ በዚህ እድሜ ላይ ልጅ እኔ ያለኝ እንደዚህ አድርጋችሁ ብታሳድጉ ውጤታማ ትሆናላችሁ ከእግዚአብሔር ጋር በየእምነቱ በማለት እነዛን ነገር እያደረግን በተለያየ ዋናዋ ያው አሜሪካን ሀገር ናት ያለችው ቲና በሷ አማካኝነት ያለ ነው ደግሞ አድሚን እና አምባሳደር ቲሞች አለን በጋራ በመሆን ያደረግን ደሱ አሁንም ብቸኛ ወንድ ነው አድሚን ውስጥ ተጨምረ ይሉም እንደዚህ ዝም ሲል ዝምተኛ መስሎሽ ነው ከባድ ዱብዳ የሆኑ የትዳር ጉዳዮች ነው አይ እናንተ ምሩ ግን እኛም እንወዳለን በእናንተ ምክር የተነሳ ወደፊት በጣም ነው የምናመሰግነው ናታኖልን ጨምሮ ለብዙ ቢዝነሶች ይኸው ምስክር እድገት እናንተ ምክንያት ሆናችኋልና ቀጥሉ በርቱ እናመሰግናለን በጣም እናመሰግናለን ሜሮን እንዴት ነሽ መምህርት ሜሮን አይደል እንዴት ነሽ አንቺና ናታኖል ለየት ያለ ግንኙነት እንዳላችሁ ሰምቻለሁና እንዴት ነበር መጀመሪያ የተገናኛችሁት ናታኖል የደረሰና እንትን ላይ ነው ፌስቡክ ላይ ነው ያየሁትና እንደዚህ ቲክቶክ ላይ ምናምን የሚሰራላቸውን ምናምን ሳይ ያው ጥርሴ ከልጅነቴ ጀምሮ ፍሎራይድ ነበር በጣም ስለዚህ በቃ ሌላ ቦታ ሄጄ ነበርና የተሰራሁት ማልፈልገው አይነት ነበር ምንም ግንዛቤው አልነበረኝም ከዛ በኋላ ለማስተካከል ፈልጌ እንደዚህ ቦታ ሳይ እዛ ፌስቡክ ላይ አገኘሁ ዶክተርና ጻፍኩላት ከዛ መልሰችልኝ ለና ለሻርቺ ያው መጣሁ ያየች ከዛ በቃ በጣም በትህትና ነበር የተቀበለች ያለው ነገር የተነካካ ጥርስ ነበር ኢቭን የራሴ ያልነበረምና የነበረው በጣም ረጅም ጊዜ በፈጀ ህክምና እንስተካከልልኝ ያደረገችልኝ ማለት ነው ቪዲዮዎችን የማየት እድል ገጥሞኝ ነበር ቀድሞ የነበረውና መምህርት ስለሆንሽ ከንግግርም ጋር የተለያየ ችግር እያመጣብሽ እንደነበረ ተማሪዎች ፊትም ስትቀርቢ በጣም ጎርቶሽ እንደነበረ ደጋግመሽ ተናግረሻልና አሁን እንዴት ነው አሁን በጣም በቃ ከፍተኛ የሆነ በራስ መተማመን አለኝ ጥሩ ነው ያለው ነገር ከሰዎች ጋር በጥሩ ሁኔታ ተግባባለሁ ምቾት የሚነሳኝ ነገር የለም እና እግዚአብሔር ይመስገን በጣም አመሰግናለሁ ዶክተር ሊና ናታኖል የጥርስ ህክምና ነው ዶክተር መልካሙንም በህክምና ውስጥ በነበረው ሂደት በከታተለኝ ነበር እና ያው ያለው በነፃ ነበር ህክምናውን ያደረገችልኝ እርዳታም እየፈለኩ የነበረው ፌስቡክ ላይ ዋጋውን ሳጠያየቅ በጣም ውድ ስለነበረ የኔ ደግሞ ኦልሞስት አብዛኛው ጥርሴ ነው እና እንትን መቀየር የሚፈልግ የነበረው ስለዚህ በነፃ ነው ሁሉንም ጥርስ ራሷ ነች ከለሩን የመረጠችልኝ ራሷ ነች የጥርሱን አይነት የመረጠችልኝ እና ረጅም ጊዜ የሚቆይ ከከለርሽ ጋር መሄድ ብላ ልክ እንደ እህት ነው በቃ ያደረገችኝ እና በጣም አመሰግናለሁ በጣም ደስ ይላል ተማሪዎችሽ ምን አሉ ተሰርተሽ መጀመሪያ ስትሄጂ ብዙም ፈገግተኛ አይደለሁም መጀመሪያ ጥርሴ እንትን አልነበረም ማለት ያሸማቀቅሽ ነበር መጀመሪያ እንደገና ደግሞ እንዲህ በባህሪም ኮስተረል ስለነበር ብዙም ያው ነፃ ሆኜ አወራለሁ ኮሚኒኬት አድርጋቸዋለሁ እንጂ ያን ያህል ያስታወቀ ነገር የለም ዛሬ ግን ቤተሰቦቼ ግን ያው በጣም ደስ አላቸው አዎ በጣም ደስተኛ በጣም ነው ያማረብሽ ሜሪ ቴንክ ዩ በጣም አመሰግናለሁ አመሰግናለሁ ዛሬ ለኔ ለስራ ባልደረቦቼ እና ህልሜ እንደሚያምኑ እና እውን ለማድረግ ከጎኔ ለቆሙ ሰዎች ሁሉ ልዩ ቀን ነው። እንደናንተው ዘመናዊና ስነ ምግባር የተላበሰ የሕክምና ታካሚዎችን ማዕከል ያደረገ አሰራር የዘመኑ የአሰራር ስልቶችን በመጠቀም የላቀ ጥራት ያላቸው የጥርስ ሕክምና አገልግሎትና ሞቅ ያለ ምቹ የሆነ የሕክምና አካባቢ መፍጠርን በማያቋርጥ መንገድ ለማስቀጠል ቃል እንገባለን። በርካታ ሰዎች ተረድተዋል። በእኛ ማዕከል የብዙ ሰዎች ህይወት ደስተኛ ሆነው ቅድም አሁን እንደገለጸችው ድሮ ለመሳቅ ሁሉ የሚያፍሩ ሰዎች አሁን በደስታ እየሳቁ ቀሪ ዘመናቸው በጥሩ ሁኔታ እያሳለፉ ይገኛሉ እና ይህ ትልቅ አገልግሎት ነው በጣም እና በዚህ አጋጣሚ እነዚህ ድርጅቶች በሙያቸው ሲያገለግሉ ጥሩ ነው። በሰርቪሳቸው በሚሰጡት ሰርቪስ ማለት ነው። አሁን የዶክተር ህሊና የጥርስ ነው። ሌሎች ደግሞ የተለያየ ሰርቪስ ላይ ያሉ ተቋማት ባላቸው ሙያ እንደዚህ ሲያግዙ ሰዎችን መርዳት እንችላለን ማለት ነው። የርክክብ ስነ ስርዓት እናደርጋለን። ናታኖል የጥርስ ክሊኒክ ለመቄዶንያ የአእምሮ ህሙማን መርጃ ማዕከል የ200 ሺህ ብር ድጋፍ አድርጓል። እጅግ አድርገን እናመሰግናለን።
ዶክተር ህሊና ለማመን በሚከብድ አይነት መልኩ በጣም የሚያምር ያልተለመደ አይነት ቆንጆ ዴንታል ክሊኒክ ገምተሻል። ዛሬ ኦፊሻሊ የምታስመርቂበት ቀን ነው። እንኳን ደስ አለሽ። እንኳን አብሮ ደስ አለን። ባልተለመደ ያልኩት ለጥርስ ህክምና ብቻ እነዚህ ሁሉ ክፍሎች እነዚህ ሁሉ ማሽኖች በጣም ስላስገረሙኝ ነው። ሂደቱ ምን ይመስል ነበር? ሂደቱ እንግዲህ ናታኖል የተመሰረተው ናታኖል ከየት ተነስቶ እዚህ ደረሰ? የተነሳው አንድ የህክምና ክፍል 4 ሰራተኞች፣ አንድ ዶክተር፣ አንድ ነርስ፣ አንድ ሪሴፕሽን እና አንድ ጽዳት ብቻ ሆነን የተከፈተው የተመሰረተው። ነገር ግን አላማችን ትልቅ ነበር። እውነት የህክምና ክፍተት አለ ብዬ አስብ ነበረ። እኔ የምፈልገው የምመኘው አይነት ህክምናን የሚሰጥ ተቋም አላየሁም እኔ በሰራሁባቸው እና ይህን ክፍተት በአቅሜ ሁሌ የምለው ነገር በአቅሜ ከአቅም በላይ አይሰራም፣ ግን በአቅሜ በማውቀው ልክ ሰው በማውቀው ልክ ብቻ ነው መስራት ያለበት እና ያንን ለመስራት ነው የተመሰረተው። ከዴይ ዋን ጀምሮ አንድ ማንደራደርበት ነገር አለ። ኳሊቲ ኮምፕሮማይዝ አናደርግበት። ትንሽ ነገር ሳይሆን እይታችን ትልቅ ዓለም የደረሰበት የጥርስ ህክምና ምን ይመስላል፣ የት ነው ያለው ብሎ እሱን አይተን እሱ ላይ መድረስ ያ ነው እንግዲህ ዓላማችን እና 4 ዓመታችን ነው ገና። አሁን እንግዲህ ጥቅምት 27 ላይ ነው 4 ዓመት የሞላ ነው፣ ግን እንደ 4 ዓመት አይደለም። በአጭር ጊዜ በጣም በፈጣን እድገት ያደገ ነው። ይህም ደግሞ እንግዲህ የስራ ውጤት ነው ያስባል። ሁሌ እንደምናገረው መገኘት እንፈልጋለን። ለከስተመሮቻችን ደግሞ ምንም የማያወላውል ጥርት ጽድት ያለ ህክምና፣ ተአማኝነት ያለው ህክምና መስጠት፣ ግልጽ የሆነ ህክምና መስጠት ላይ ፎከስ እናደርጋለን። ያው አንቺም በደንብ ናፍቆትን ሰርተሻት እያልኩ ነበር እኮ ለቤተሰቦቻችን እየነገርን ነበረ። ታማኝነት ስትይ እንግዲህ ከሙያ ስነ ምግባሩ አንዱ የምትሰሯቸው አምነዋችሁ የመጡትን ታካሚዎች አሳምሮ አስተካክሎ ወደ ጤናቸው መልሶ መላክ ይመስለኛል። ለዚህ ምስክሮች እንግዲህ በጣም ቤት ውስጥ ተደርድረው ያሉት አብዛኞቹ የጥበብ ባለሙያዎች የኛም የስራ ባልደረቦች አሉና ምን ይሉሻል መጨረሻ ላይ የእነሱን ሁሉ ደስታ ማየት፣ የሰውን ደስታ ማየት እና ጥርስ የፊትን ገጽታ ሙድን አይደል የሚያስተካክል አይነት ነገር ነው። ኮንፊደንስ ላይ የራሱ የሆነ ነገር አለውና አንደኛ እሱን በመስራትሽ ምን ይሰማሻል? ከዛ ደግሞ ደስታቸውን ሲገልጹልሽ ያለው ነገር እንዴት ደስ ይላል መሰልሽ። እኔ አሁን ውሎዬ እዚህ ክሊኒክ ነው፣ በቃ ህይወቴ እዚህ ነው እና ስደሰት ነው ሳለቅስም ያው አብሬ ያለቅሳለሁ። ሰው ሲያለቅስ የእውነት የሰው ህይወት ምን ያህል እንደሚለውጥ ምን ያህል ኮንፊደንስ እንደሚጨምር ያየሁበት ሂደት ነው እና እኔ አሁን ለእኔ መልክ ጥርስ ነው። ባለፈው የሆነ ሚዲያ ላይ የምታይሽ እኔ ጥርሴ ብቻ ነው አለችኝ እና አሁን አንቺ ሳይሽ ጥርስሽን ነው የማየው። ጥርሴን ገለጭልኝ። ሲያምር አልተቻልኩም። ጥሩ እንደዚህ የሚያምር ጥርስ ደግሞ በቃ አድናቂ ነኝ። ጥርስ በቃ ዝም ብዬ ስስቅ ነው በጣም የሚያምረው። ይሄንን መስክሬልሻለሁ ከአንድ የጥርስ ሐኪም ማለት ነው እና ይሄንን ለማየት እድሉን ስላገኙ እጅግ በጣም ደስተኛ ነኝ። በየቀኑ የማያቸው ደስታዎች እንዴት ደስ ይላሉ። በተለይ ደግሞ መክፈል የማይችሉ ሰዎች እናክማለን። እነሱን ስሰራ ኦ ማይ ጋድ ያለው ደስታ የእውነት በቃ አንድ ሰው በእኔ ምክንያት ህይወቱ ተለወጠ። እጅግ ትልቅ ደስታ ትልቅ ደስታ ህሊና እርካታው በጣም በነገራችን ላይ የታወቀ የእኛ ስራ እንግዲህ ቼን ነው አይደል? ተያያዥነት አለው። ነው ያለው አንቺ ያለሽ እንደዛ ያለው ህብረተሰብ የምናገለግለው ባለንበት እና ስለ አንቺ ቅንነት፣ በጎነት ገንዘብ ላይ ብቻ ትኩረት አድርገሽ እንደማትሰሪ እኔ ከ1 እስከ 10 ምስክርሽ ነኝ። የተለያዩ ሰዎች ዶክተር ብለን ስንመጣ በቀላሉ ነበር ያን ነገር የምታረጊልንና በጣም ነው የምናመሰግነው። ደስታሽ ይብዛ። በድጋሚ በጣም እንኳን ደስ አለሽ። በጣም አመሰግናለሁ። ቻናል ዋናይ ነው። በጣም አመሰግናለሁ። እናንተም ያው እንድታይ እንድወጣ እርዳታ ስላደረጋችሁ ከጎኔ ስለሆናችሁ በጣም ነው የምናመሰግነው። እደብ አሜን አሜን። ይሄ ስለዚህ በምድር የሚዘጋው በሳቅ ከአንቺ ጥርስ አይበልጥም።